ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በሰባተኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ዛሬ ወሳኝ 4 ጨዋታዎች ይደረጋሉ። በእነዚህ ጨዋታዎች ማን አሸንፎ ሊጉን ይመራል የሚለው በእጅጉ ይጠበቃል። በእነዚህ ጨዋታዎች ዙሪያ ቆይታ እናደርጋለን። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት አለ? ሰላም ሁሉ ሰላም። መልካም እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ ከጊዜ ወደ ጊዜ ከሳምንት ወደ ሳምንት ፉክሩ የበለጠ እየጦፈ እየሄደ ነው። በተለይ ደግሞ በመሪዎቹ መካከል ያለው የነጥብ ልዩነት በጣም የጠበበ ነው። ስለዚህ በየጨዋታዎቹ የሚደረጉ ጨዋታዎች ሊጉን ለመምራት በጣም ወሳኝነት አላቸው። ዛሬ እንግዲህ 4 ጨዋታዎች ይደረጋሉ በአዲስ አበባና በሐዋሳ ዩኒቨርሲቲ ሜዳ እንደተለመደ በሁለት ምድብ ተከፍሎ ማለት ነው። እንግዲህ 4ቱ ጨዋታዎች በተለይ ወሳኝ ጨዋታዎች ናቸው። የዛሬዎቹ ጨዋታዎች እርስ በርስ የሚያደርጉት ጨዋታ በተለይ መሪዎቹ በእርስ በርስ በሚያደርጉት ጨዋታ እርስ በርስ ተገናኝተው የሚያሸንፈው ቡድን ሊጉን ለመምራት የሚያደርጉት ፉክክር ዛሬ በእጅጉ ይጠበቃል። እንግዲህ ቀን 7 ሰዓት ላይ ሲዳማ ቡናን ከመቻል የሚያገናኝ ጨዋታ ቀዳሚው ጨዋታ ነው። ምሽት 10 ሰዓት ላይ ደግሞ በአዲስ አበባ ዩኒቨርሲቲ በአዲስ አበባ ስታዲየም ሐዋሳ ከተማን ከፋሲል ከነማ የሚያገናኘው ጨዋታ ሌላኛው ተጠባቂ ጨዋታ ነው። በተመሳሳይ 9 ሰዓት ላይ ደግሞ ቅዱስ ጊዮርጊስን ከኢትዮ ኤሌክትሪክ የሚያገናኘው ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ምሽት 12 ሰዓት ላይ ሸገር ከተማን እንግዲህ በውጤት ቀውስ ውስጥ እንበለው ኢትዮጵያ ቡና ጋር የሚያደርገው ጨዋታ በእጅጉ የሚጠበቅ ነው። በተለይ ግን እነዚህኞቹ በተለይ አዲስ አበባ ስቴዲየም ላይ የሚደረጉት 2 ጨዋታዎችና ቅዱስ ጊዮርጊስን ከኤልፓ የሚያገናኙ ጨዋታ በተመሳሳይ ነጥብ ላይ የሚገኙ ናቸው። እንግዲህ አንደኛው ቡድን የሚያሸንፈው ቡድን ሊጉን የመምራት እድል ይኖረዋል። በተለይም ደግሞ መቻልና ሲዳማ ቡና ሐዋሳና ፋሲል ከነማ የሚያደርጉት ጨዋታ በእጅጉ የሚጠበቅ ጨዋታ ነው። እንግዲህ ይህንን ጨዋታ የሚያሸንፈው ቡድን ሊጉን የመምራት እድል ይኖረዋል። ስለዚህ የፍጻሜ ያክል የሚመስል ጨዋታ ነው ዛሬ የሚደረገው ጨዋታ። በእነዚህ ጨዋታዎች ዙሪያ ቆይታ እናደርጋለን። መሌ እንግዲህ ዛሬ የሚደረጉት 4ቱም ጨዋታዎች በልዩ የደረጃ ሰንጠረዥ ላይ ለውጥ ሊያመጡ የሚችሉ ጨዋታዎች ናቸውና በተለይም መሪው ማን ይሆናል የሚለው ነገር በብዙዎች ዘንድ የሚጠበቅ ይሆናል። እንዲሁም ደግሞ በውጤት ቀውስ ውስጥ የሚገኘው ኢትዮጵያ ቡና ዛሬ ተከታታይ 4ኛ ሽንፈት ያስተናግዳል ወይስ ወደ ድል ይመለሳል የሚለው እንደዚሁ እጅግ በጣም አጓጊ ነው። እንዲሁም በአዲስ አዳጊው ሸገር ከተማ ደግሞ በድል ግስጋሴ ውስጥ ለመጓዝ ዛሬውን ጨዋታ ማሸነፍ ይበልጥ የሚያነሳሳውና የደረጃ ሰንጠረዡንም ከፍ ሊያደርግ የሚችልበትን እድል የሚያገኝበት ጨዋታ ከመሆኑ ጋር ተያይዞ ዛሬ የሚደረጉት 4ቱም ጨዋታዎች ለተመልካች እጅግ በጣም አጓጊና ሳቢ ይሆናሉ ተብሎ ይጠበቃል። እኛም በእነዚህ ጨዋታዎች ላይ እንግዲህ አንዳንድ ነጥቦችን የምናነሳ ይሆናል። ቀዳሚ የምናደርገው እንግዲህ ቀን 7 ሰዓት ላይ የሚደረገውን ጨዋታ ነው። ሲዳማ ቡናን ከመቻል የሚያገናኘው ጨዋታ ነው። እንግዲህ በተመሳሳይ ነው በ6ኛ ሳምንት የመጡት ሁለቱም ቡድኖች ባቻ ውጤት ነው ጨዋታቸውን የጨረሱት። ዛሬ እንግዲህ 3 ነጥብ አግኝተው ሊጉን ለመምራት የሚያደርጉት ጨዋታ በመሆኑ በእጅጉ ይጠበቃል። መቻል በስብስብ ደረጃ ላቅ ያለ ነው። በእርግጥ ሲዳማ ቡናም ብዙ የሚታማ ቡድን አይደለም። ከስብስብ አንጻር ጠንካራ ተጫዋቾችን የያዘ ቡድን ነው። ግን መቻል ደግሞ ከዛ ሻል ያለ ቡድን እንደሆነ በደንብ ተመልክተነዋል። በጥራት ደረጃ በስኳር ጥራት ጥሩ የሚባሉ ተጫዋቾችን የያዘ እንደፈለገ አማርጦ መጠቀም የሚችል ቡድን እንደሆነ የያዛቸውን ተጫዋቾች አይተን መናገር ይቻላል። ስለዚህ በዛሬው ጨዋታም በእርግጥ ባለፉት ጨዋታዎች ላይ የቡድኑን መልክ የሚያሳዩ እንቅስቃሴዎችን እየተመለከትን አይደለም። በተለይ በማጥቃቱም ረገድ ድክመት እንዳለበት፣ በመከላከሉም ድክመት እንዳለበት በደንብ እየተመለከት ነው። ጎል ያገባል፣ ጎል ይቆጠርበታል። ስለዚህ ትንሽ ወደ ፎርሙ ለመመለስ እየተቸገረ ያለ ቡድን ይመስላል ካለው ስኳር ጥራት አንጻር። መቻል እንግዲህ የዛሬውን ጨዋታ የማሸነፍ ግዴታ ውስጥ፣ ሲዳማ ቡናም የማሸነፍ ግዴታ ውስጥ ሆነው ነው የዛሬውን ጨዋታ የሚያደርጉት። ከዚህ ጨዋታ ምን ይጠበቃል የሚለውን እናንሳ። እጅግ በጣም ጠንካራ የሆነ ፉክክር በዛሬው ጨዋታ ላይ እንመለከታለን ብዬ ነው ማስበው። በዋናነት ምናልባት የዛሬውን ጨዋታ ከተጠበቀው በታች ሊያደርገው የሚችል ሁኔታ ከተፈጠረ ምናልባት የአየር ሁኔታው ነው የሚሆነው። 7 ሰዓት ላይ ነው የሚጫወቱት። እጅግ በጣም ፀሐይ የበረታበት ሰዓት ነው የሰዓትና ከዛ ጋር ተያይዞ ጨዋታው በሚፈለገው ቴምፖ እንዳይሄድ ሊያደርገው ይችላል የሚል ነገር ያለ። ከዛ ውጭ ግን ሁለቱም ቡድኖች ባለፈው ሳምንት ላይ ነጥብ ተጋርተው የወጡ ቡድኖች ከመሆናቸው ጋር ተያይዞ ዛሬ ወደ አሸናፊነት ለመመለስ ከፍተኛ ተጋድሎ በሁለቱም በኩል ይደረጋል ብዬ አስባለሁ። ሁለቱ ቡድኖች እንግዲህ ከቅርብ ዓመታት ወዲህ ሁሌም ለሻምፒዮና
ለመጫወት የሚፋለሙ ግን ሻምፒዮናነትን ማግኘት ያልቻሉ በሁሉ ነገር አቅም መፍጠር እየቻሉ አሁን ላይ ካሉ የፕሪሚየር ሊግ ቲሞች ሁሉ በአከፋፈል በአያያዝ በብዙ ነገር የተሻለ ደረጃ ላይ የሚገኙ ሁለት ትልቅ ጡንቻ ያላቸው ክለቦች የሚያደርጉት ጨዋታ ነው ብሎ መውሰድ ይቻላል። ሁለቱ ቡድኖች እንግዲህ በዋናነት የኢትዮጵያ ፕሪሚየር ሊግን ዋንጫ ያነሳሉ ተብሎ የተጠበቀው ባለፈው የውድድር ዘመን ነበረ። ነገር ግን ከዚህ ከፋይናንስ ጋር ከተለያዩ ነገሮች ጋር ተያይዞ በተነሱ አለመግባባቶች፣ ልዩነቶች ምክንያት በሚፈለገው ደረጃ ሊሄዱ እንዳልቻሉ ግልጽ ነውና ዘንድሮ ላይ ግን ይህንን አርሞ አስተካክለው ሁለቱም ሻምፒዮናውን ለመሆን ትልቅ ዝግጅት አድርገዋል። ትላልቅ ተጫዋቾችን በቡድናቸው ውስጥ አስገብተዋል። ይበልጥ ተጠናክረው የመጡበት ሁኔታ ነው ያለውና ይህም እንግዲህ እስካሁን ባደረጓቸው ጨዋታዎች ላይ ካናት እንዲገኙ አድርጓቸዋልና በዛሬው ጨዋታ ላይ ሁለቱም ቡድኖች ወደ አሸናፊነት ለመመለስ ከፍተኛ ጥረት ያደርጋሉ ብዬ ነው የማስበው። እንግዲህ በዛሬው ጨዋታ ላይ ምናልባት እስካሁን ሁለቱም ሻምፒዮናነትን ግብ አድርገው የሚንቀሳቀሱ ይሁኑ እንጂ በሚፈለገው ቅርጽ ላይ ሁለቱም ተገኝተዋል ብሎ ማለት አይቻልም። በተወሰነ ደረጃ ሲዳማ ቡና የተሻለ ነገር ያሳያል። የተጫዋቾቹ ተነሳሽነት፣ ፍላጎት ምናምን ነገር ጥሩ ነው ብሎ መውሰድ ይቻላል። በመቻል በኩል ግን አሁንም የሚቀር ነገር እንዳለ ይሰማኛልና የአሸናፊነት ስሜቱ እንደ ቡድን የመጫወት ነገር ላይ የተነሳሽነት ላይ ክፍተቶች፣ ድክመቶች ይታያሉና እነዚህን ክፍተቶች፣ ድክመቶች በቀጣይ ጨዋታዎች ላይ ያስተካክላሉ ብዬ አስባለሁ። ጥሩ ስብስብ አለው። ጥሩ ተቀያሪዎች አሉት። ጥሩ ውጤት መቀየር የሚችሉ በግል ደረጃ ስትመጣ ብዙ ተጫዋቾች ያሉት ክለብን መቻልና ከዛ አንጻር መቻል በዘንድሮ የውድድር ዘመን ላይ ወይም ደግሞ በዘንድሮ የውድድር ዘመን የመቻል ነው ብሎ መውሰድ ይቻላል። ዘንድሮ ላይ ማንሳት ከቻለ መቻል ወደ ሻምፒዮናነት መምጣት እጅግ በጣም ሊከብደው የሚችል ሁኔታ ሊፈጠር ይችላልና ይህን አጋጣሚ የቡድኑ ተጫዋቾች የቡድኑ አሰልጣኞች በአግባቡ ይጠቀማሉ ብዬ አስባለሁ። ባለፈው ጨዋታ ላይ ተመልክተ እንደሆነ በጨዋታው አቻ ከወጡ በኋላ ብዙዎቹ ተጫዋቾች አሰልጣኙም በጣም ያዘኑበት ሁኔታ ተፈጥሮ ነበረ። ስለዚህ ዛሬ ላይ ከዛ ስህተታቸው ተነጋግረው አርመው ይመጣሉ ብዬ አስባለሁ። ሲዳማ ቡናም በተመሳሳይ ይሄን ጨዋታ አሸንፎ ወደ ሊጉ ለመምጣት ከፍተኛ ዝግጅት እያደረጉ እንደሆነ ሰምቻለሁ። እንግዲህ በሁለቱም በኩል አብዛኞቹ ተጫዋቾች በሚባል ደረጃ በዛሬው ጨዋታ ላይ መሳተፋቸው ደግሞ ጨዋታውን ይበልጥ ተጠባቂ እንዲሆን አድርጎታልና በመቻል በኩል ምናልባት ወጣቱ አጥቂ መሐመድ አበራ አሁንም ጉዳቱ ስላገረሸበት በዛሬው ጨዋታ ላይ ሙሉ ለሙሉ የማይሰለፍ ይሆናል። በዛሬው ብቻ ሳይሆን በቀጣይ ጨዋታዎች ላይ እንደዚሁ እንደማይጫወት ተረጋግጧል። እዚህ መገጣሚው አካባቢ የመሰንጠቅ ጉዳት እንዳጋጠሙ ተረጋግጧል። ስለዚህ በዚህ ጨዋታ ላይም ሆነ በቀጣይ በሚደረጉ 3-4 ጨዋታዎች ላይ ምናልባት ላይኖር የሚችልበት እድል ይኖራል። ከዛ ውጭ ግን አብዛኞቹ የሁለቱም ክለብ ተጫዋቾች በዚህ ጨዋታ ላይ የሚሰለፉ ይሆናል ማለት ነው። እንግዲህ ሁለቱም አሰልጣኞች ለቡድኖቹ አዲስ ናቸው። በዚህ አዲስ የአሰልጣኝነት ህይወታቸው ደግሞ የኢትዮጵያ ፕሪሚየር ሊግ ዋንጫን ለመጀመሪያ ጊዜ ለማንሳት ሁለቱም በከፍተኛ ፍላጎት በከፍተኛ ስሜት ላይ ይገኛሉ። ሁለቱም ደግሞ የአንድ አካባቢ ልጆች ናቸው። የሐዋሳ ላይ ተወልደው ያደጉ በሐዋሳ እግር ኳስ ውስጥ ሁለቱም የራሳቸውን ትልቅ አሻራ ያሳረፉ አሰልጣኞች ናቸውና ሁለቱም አዲስ ኃላፊነት አዲስ ስራ ላይ ይገኛሉና ከዛ አንጻር ሁለቱም አዲስ ታሪክ ለመጻፍ እንደ ግል ለክለባቸው ለራሳቸው ሁለቱም ክለቦች በኢትዮጵያ ፕሪሚየር ሊግ ዋንጫን በታሪካቸው አንስተው አያውቁም። መቻል በእርግጥ ከቅዱስ ጊዮርጊስ ቀጥሎ ውጤታማው ክለብ ነው በኢትዮጵያ እግር ኳስ ውስጥ። ነገር ግን የኢትዮጵያ ፕሪሚየር ሊግ ከተባለ ወዲህ መቻል ይህን ዋንጫ አንስቶ አያውቅምና ስለዚህ ይህን ዋንጫ የማንሳት ከፍተኛ ፍላጎት በአመራሩ በኩል አለ። አመራሩ የሁለቱም ክለብ አመራሮች ጋር እንደዚህ አይነት ተመሳሳይ ፍላጎቶች አሉ። ስለዚህ እነዚህን ለማሳካት ደግሞ ኃላፊነቱ የተሰጠው በሁለቱ የሐዋሳ ልጆች ላይ ነውና ጠንካራ ነገር ዛሬ እናያለን ብዬ አስባለሁና ቅድመ ግምት ያገኙትም ክለቦች እነሱ ናቸው። ምናልባት ፕሪሚየር ሊግ ሲጀመር የኢትዮጵያ ፕሪሚየር ሊግ ዋንጫን ያነሳሉ ተብሎ ቅድመ ግምት ያገኙ ክለቦች ናቸው። እንግዲህ በዛሬው ጨዋታ ምን ያሳያሉ የሚለው በእጅጉ የሚጠበቅ ነው። ምናልባት በአማካይ ክፍሉ አሁንም መቻል ብልጫ ይወስዳል ተብሎ ይታሰባል።
ጥራት ያላቸው ተጫዋቾች ያሉት። በመከላከሉ ደግሞ ሲዳማ ቡና የተሻለ ይመስላል እስካሁን ባሉት ጨዋታዎች ማለት ነው። ስለዚህ ዛሬ በእጅጉ ይጠበቃል። እንዳልከው ምናልባት የጨዋታውን ፍሰት ከሚያደበዘዙት ነገሮች አንዱ 7 ሰዓት መደረጉ የሚጠበቀውን ያክል ጨዋታ እንዳናይ ያደርጋል ተብሎ ስጋት አለ። እንግዲህ ለሁሉም 7 ሰዓት ላይ የሚደረገው የሲዳማ ቡናና የመቻል ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ከዛ በመቀጠል እንግዲህ 10 ሰዓት ላይ ሐዋሳ ከተማን ከፋሲል ከነማ የሚያገናኘው ጨዋታ በእጅጉ የሚጠበቅ ጨዋታ ነው። ይህም ጨዋታ እንግዲህ ፋሲል ከነማ ከድሬዳዋው ጨዋታ በኋላ ከዛ ቆንጆ ጊዜን ካሳለፈበት ጨዋታ በኋላ ዳግም ይህንን ጨዋታ የሚያደርግ ነው የሚሆነው። ሐዋሳ ከተማም እንግዲህ ከትልልቆቹ ቡድኖች ባለፈው 6ኛ ሳምንት 3 ነጥብ ያሳካው ቡድን ሐዋሳ ከተማ ነው። ስለዚህ ወደ መሪዎቹ ተጠግቷል። ዛሬ ደግሞ የሚያሸንፍ ከሆነ መሪነቱን ከተከታዮቹ የሚያሰፋበት እድልም ሊኖረው ስለሚችል ይህም ጨዋታ በእጅጉ የሚጠበቅ ጨዋታ ነው። እንግዲህ ሁለቱም በተለይ ደግሞ በማጥቃቱ አምና እንግዲህ ጌታነህ ከበደ በፋሲል ቤት ነበር። ዘንድሮ በተቃራኒ ፋሲልን ይገጥማል። በማጥቃቱ በኩል ብዙ አማራጮች ያሉት ክለብ እንደሆነ ተመልክተናል። ወጣቱ ብሩክ ያሬድ ብሩክ እሱም ጥሩ ልጅ እንደሆነ በደንብ የተመለከተው ጎሎችን እያስቆጠረላቸው ነው። ጌታነህ አለ። በተመሳሳይ በአማካይ ክፍሉም ብዙ በርከት ያሉ ተጫዋቾችን የያዘ ነው። ጥራት ያላቸውን ተጫዋቾች የያዘ ነው። በዛሬው ጨዋታ የሚጠበቃል። ምናልባት በተከላካይ ክፍሉ ላይ የፋሲል ከነማ የበላይነት ይታያል። ጠንካራ ተከላካይ ክፍል ካላቸው የሊጉ ክለቦች መካከል ፋሲል እንደሆነ በጨዋታዎቹ እየተመለከትን ነው የምንገኘው። ስለዚህ ጠንካራ የፊት መስመር ያለውና ጠንካራ የተከላካይ ክፍል ያለው ክለብ የሚያደርጉት ጨዋታ በመሆኑ በእጅጉ የሚጠበቅ ጨዋታ ነው። ይህን ጨዋታ አንድ ነገር ሁለት እስካሁን ሽንፈት ያላስተናገዱ ቡድኖች የሚያደርጉት ጨዋታ ከመሆኑ ጋር ተያይዞ ይህ ጨዋታ እጅግ በጣም ጠንካራ ፉክክር ሊደረግበት ይችላል ተብሎ የሚጠበቅ ጨዋታ ነው። በዚህ ጨዋታ ዛሬ ላይ እኔ ከፋሲል ይልቅ ሐዋሳ ከተማ ይፈተናል፣ ይቸገራል ብዬ አስባለሁ። ምክንያቱም ፋሲል ከተማ በመከላከሉ ረገድ በጣም ጠንካራ ነው። በማጥቃቱም መሀል ላይም ኳሱን ይዞ በመጫወት ረገድ ከሐዋሳ ከተማ በብዙ የመጫወቻ ክፍሎች ላይ የበላይነት ያለው ቡድን ነው ብዬ ነው የማስበውና የፋሲል ከተማ ተከላካይ ክፍል እንዳየው ልምድ ያላቸው ጉልበት ያላቸው ለቦታው ትክክለኛ ሰው የሆኑ ተከላካዮች ናቸው ያሉትና በሐዋሳ በኩል ስትሄድ እንግዲህ ወጣቱ ብሩክ ገና የማጥቃት ልምዱን ያላዳበረ አጥቂ ነው እዛ ቦታ ላይ ያለው። እንደገና ደግሞ ሌላኛው አጥቂ አንጋፋው አጥቂ ጌታነህ ከበደ ነው እዛ ጋር የሚጫወተው። ጌታነህ ደግሞ በፋሲል ከተማ ውስጥ የነበረ የአጥቂ ስፍራ ተጫዋች ነው። ስለዚህ የጌታነህን ባህሪ ፍላጎት በደንብ ጠንቅቀው የሚያውቁ ተከላካዮች ነው ያሉትና ዛሬ ላይ ጌታነህ እንደፈለገው ይንቀሳቀሳል ብዬ አላስብም። ብሩክም በተመሳሳይ ክፍተቶችን ፍንጮችን ያገኛል ብዬ እንደዚሁ አላስብም። መሀል ላይም ስትመጣ አሁንም በአንጻራዊነት ስታይ የፋሲል ከተማ የመሀል ክፍል ተጫዋቾች በጣም የተሻሉ ናቸው ብዬ ነው ማስበው። ኳሱን ይዞ በመጫወት ፕላስ እንደገና ደግሞ አጥቂውን በማገዝ ረገድም በጣም የተሻለ ብልጫ ይወስዳሉ። በዛሬው ጨዋታ በሐዋሳ በኩል እንግዲህ አንጋፋው የመሀል ስፍራ ተጫዋች ሽመልስ በቀለ በጉዳት ምክንያት እዚህ ጨዋታ ላይ አይጫወትም። ስለዚህ ይሄ ደግሞ ለፋሲል የአማካይ ስፍራ ተጫዋቾች የበልጥ ብልጫ እንዲወስዱ በቀላሉ ያደርጋል ብዬ ነው ማስበው። ፊት ላይ ደግሞ ያሉት የፋሲል የአጥቂ ስፍራ ተጫዋቾች በጣም ወጣቶች፣ በጣም ፈጣኖች እና አይደክሚዎች ናቸው። ለመልሶ ማጥቃት የሚመቹ ናቸው። ለሁሉም የጨዋታ ስልት ሊመቹ የሚችሉ አጥቂ ስፍራ ተጫዋቾች አሉ። በአንጻሩ የሐዋሳ የተከላካይ ክፍል ያን ያህል ጠንካራ የምትለው አይደለም እና በሜዳው ላይ ጨዋታዎችን በማድረጉ ምክንያት የመጡ አንዳንድ ጥንካሬዎች እንዳሉ ይሰማኛል። ነገር ግን ያም ቢሆን ግን ዛሬ ፈጣን ማጥቃት ረፍት የማይሰጥ ቡድን ነው የሚገጥሙት። ስለዚህ ከዚህ አንጻር ዛሬ በጣም ሐዋሳ ከተማ ይፈተናል ብዬ ነው ማስበውና በሐዋሳ በኩል ጥሩ ነገሩ እንደ ቡድን መጫወታቸው መልካም ነገር ነው። ተነሳሽነታቸው ጥሩ ነው። ምናልባት ያንን ተጠቅመው ውጤቱን ሊቀይሩ ይችሉ ይሆናል። ነገር ግን በአብዛኛው ግን እኔ ዛሬ ትልቁን ግምት የሚሰጠው ለፋሲል ከተማ ነው። ጠንካራ ጨዋታ ይሆናል ተብሎ ይጠበቃል። ምናልባት የግል ኳሊቲ ያላቸው ተጫዋቾችም አሉ። የግል ኳሊቲንም ልንመለከት የምንችልበት አጋጣሚዎች አሉ። ምናልባት ጌታነህ ልምድ ያለው አጥቂ ነው። ምናልባት እንዳልከው በፋሲል ቤት በመቆየቱ ተከላካዮቹ የሚያውቁት ነገር ሊኖር ይችላል። ግን ሜዳ ላይ የሚፈጠሩ ነገሮች
ከዛ በተቃራኒ ሊሆኑ የሚችሉበት እድል የሰፋ ነው። ጌታነህ በሚያገኛቸው አጋጣሚዎች ሁሉ ጎሎችን የሚያስቆጥር ነው። በየትኛውም የሜዳ ክፍል ላይ ጎሎችን ማስቆጠር የሚችል ተጫዋች እንደሆነ እንግዲህ ባለፉት አመታት ባየንበት በጨዋታዎች ላይ እያስመሰከረ ያለ ተጫዋች ነው። ስለዚህ ምናልባት ለቡድኑ ሌላ ግሬስ የሚሰጥ ተጫዋች በመሆኑ ትልቅ ተጫዋች ሲኖር ቡድኑ ውስጥ ሌላ ጥንካሬን የሞራል የመንፈስ ጥንካሬንም ስለሚያመጣ ያንን እንመለከታለን። ግን ፋሲል ሞር ከኳስ ዶሚኔት ከማድረጉ ብቻም ሳይሆን በመከላከል የአማካዮቹን ባህሪም ስታይ ሞር የክሬቲቪቲ ሳይሆን የተከላካይነት ባህሪ ያላቸው አማካዮችን ብትመለከተው ሀብታሙንም ወጣቶቹም ብሩክንም ብትመለከት ወይም በረከትንም ብትመለከት እንደዚህ አይነት ኳሊቲ ያላቸው ተጫዋቾች ናቸው። በእርግጥ በረከት አሁን ያለው ነጻነት ሜዳ ላይ በሚያገኛቸው ነጻነቶች ጎሎችን እያስቆጠረ ነው። ሌላ ለአጥቂዎቹ አማራጭ የሆነ ተጫዋች እንደሆነ አሁን ባለው ሚናው በደንብ እየተመለከትን ነውና ጨዋታው ብርቱ ፍክር ይደረግበታል ተብሎ ይጠበቃል። በተመሳሳይ ሲዳማ ቡናም መቻልን እንዳል ነው ይሄኛውም ሊጉን ለመምራት የሚደረግ ፉክክር ስለሆነ ሌላ ጥሩ ጨዋታ የሚታይበት 10 ሰዓትም የሚደረግ ጨዋታ ነው። ጥሩ እንቅስቃሴ ፋሲል በባለፉት 2-3 ጨዋታዎች ያሳየው አቋም ጥሩ የሚባል ስለሆነ ከዛ ያንን መሰረት አድርገን ቆንጆ እግር ኳስ ወይም ደግሞ ቆንጆ እንቅስቃሴ በጨዋታው ይታይበታል ተብሎ ከሚታሰቡ የዛሬው ጨዋታዎች መካከል አንደኛው ነው። ይሄኛውም ጨዋታ የሚጠበቅ ነው። እንግዲህ በጣም ሁለቱም ያው ምንም እነሱ ፋሲልና ሐዋሳም ሊጉን ለመምራት እድል ያላቸው ቲሞች ናቸው አሁን ላይና ሁለቱም የሊጉን አናት ለማግኘት የሚፋለሙ ቡድኖች ናቸው። ነገር ግን እንዳልኩ ነው አሁን ቲሞቹ ላይ ያለው ወቅታዊ አቋም ግን አሁን ላይ ፋሲል የተሻለ ነገር አለው ብዬ ተመስገን ዳና አዲስ ናቸው ለቡድኑ ቡድኑን በሚፈልጉት መልኩ አደራጅተውታል ብዬ አላምንም። አብዛኞቹ ያሉትን ተጫዋቾች ነው ይዘው የቀጠሉት። ግን እነዚህ ውስጥ እንግዲህ ምን ያሉን ይፈልጉ ነበር ምን ያሉን በፍላጎታቸው ቡድኑን መልምሏል የሚለው ጥያቄ አለ። ቡድኑ ምናልባት ጨዋታዎቹን ያደረገው ሜዳ ላይ ከመሆኑ አንጻር በደጋፊው ፊት መጫወቱ ምናምን ነገር የፈጠረለት እንጂ እንደ ቡድን በደንብ የተቀናጀ የተብላላ ነው ብዬ አላስብም። ለዚህ ደግሞ አንዱ ማሳያው ብሩክ ነው። ብሩክ አማካይ ስፍራ በአጥቂ ስፍራ እንዲጫወት ያደረጉት አሰልጣኙ ወደው ፈቅደው ሳይሆን ተቸግረው ነው ብዬ ነው እኔ ማምነውና ከዛ አንጻር ሐዋሳ ላይ ክፍተቶች አሉ። እስካሁን የመጣበት መንገድ ጥሩ ነው፣ ውጤት አምጥቶለታል። ነገር ግን በጥንካሬ ነው በስራ ነው የሚል ነገር ግን ብዙ የለኝም። ገብቷል። የምናቃቸው ተጫዋቾች ናቸው። አምናም ካቻምና ከዛ በፊትም የነበረ ስብስብ ነው ያለው። በዛ ውስጥ ደግሞ ብዙ ክፍተቶች እንደነበሩበት ቲሙ አምና ካቻምና ያየነው ነገር አለና ከዛ አንጻር ሊቸገር ይችላል ብዬ ነው ማስበው። ዞሮ ግን ጥሩ የሆነ ጠንካራ የሆነ ፉክክር እናያለን ብዬ ነው ማስበው። ምንም ሽንፈት አለማስተናገዳቸው ሁለቱም በራሱ የሚጨምርልህ ነገር የትኛውንም ተጫዋች ብትይዝ የሚጨምረው ነገር አለ። ስለዚህ ያንን መሰረት በማድረግ ጥሩ ፉክክር የምናይበት ጨዋታ እንደሚሆን ምንም ጥርጥር የለም። ዛሬ ምናልባት በፋሲል ከነማ በኩል አምሳሉ ጥላሁን ሳኛ በቅጣት ምክንያት የማይሰለፍ ተጫዋች ነው። ኪሩቤል ዳኘም በጉዳት ምክንያት የማይሰለፍ ጨዋታ ነው። ምናልባት በአምሳሉ ምትክ አብዱልአዚዝ አማን ከኢትዮ ኤሌክትሪክ ያስፈረሙት ተጫዋች በመቻሉ ጨዋታ ጥሩ ጊዜ ያሳለፈ ተጫዋች ነው። በዛሬው ጨዋታ እሱን ይጠቀሙታል ተብሎ ይታሰባል። አሰልጣኝ ዮሐንስ ሳሌ በተጫዋቾች ጉዳትና ቅጣት በኩል ያለው ዜና ይሄ ነው። ምናልባት የሽመልስን ስለጠቀስከው በሐዋሳ በኩል ማለት ነው። ሌላኛው እንግዲህ በሐዋሳ የሚደረገውም ጨዋታ ሌላኛው የሁለቱን የከተማዋን ክለቦች የሚያገናኘው ጨዋታ በእጅጉ የሚጠበቅ ነው። ኢትዮ ኤሌክትሪክን ከቅዱስ ጊዮርጊስ የሚያገናኘው ጨዋታ በተመሳሳይ ተጠባቂ ጨዋታ ነው። ካላቸው ነጥብ አንጻርም ተመሳሳይ በአንድ ነጥብ ነው የሚበላለጡት። 11ና 12 ነጥብ ነው ያላቸው። 5ኛና 6ኛ ላይ ነው ያሉት። በእጅጉ ይጠበቃል። የ6ኛ ሳምንት ውጤታቸውም ተመሳሳይ ነው። ሁለቱም ከሽንፈት ማግስት ነው ጨዋታ የሚያደርጉት። ስለዚህ ወደ አሸናፊነት ለመመለስ ነው ወይም ደግሞ ወደ መሪዎቹም ለመጠጋት ሊጉንም ለመምራት በአጠቃላይ ደግሞ ከዛም ባሻገር ደግሞ በተለይም ደግሞ ወደ አሸናፊነት ለመመለስ የሚደረግ ጨዋታ በመሆኑ ይሄኛውም ጨዋታ ብርቱ ፉክክር ይደረግበታል ተብሎ የሚጠበቅ ጨዋታ ነው። ዛሬ ሁሉም ጨዋታዎች በተመሳሳይ ጊዜ ስለሚደረጉ በእጅጉ የትኛውን ጨዋታ አይተህ የትኛውን እንደምታው የሚያጓጉ ጨዋታዎች ናቸው ዛሬ የሚደረጉት። አራቱም ጨዋታዎች በተመሳሳይ ቆንጆ ጨዋታ እና ቆንጆ ፉክክር ይደረግባቸዋል ተብሎ የሚጠበቁ ጨዋታዎች ናቸው። በእርግጠኝነት ብዙ ተመልካቾች ሁለቱንም ጨዋታዎች በተመሳሳይ ሰዓት የሚደረጉትን ጨዋታዎች
አንዱን በአካል አንዱን በስልክ እንደሚከታተሉ እርግጠኛ ነኝና ሁለቱም ከተሞች ላይ ያሉት ጨዋታዎች አጋጣሚ ሆኖ እንግዲህ በተመሳሳይ ቀን መደረጋቸው የሚገርም ነገር ነው። ነገር ግን ሁሉም ጨዋታዎች ግን የሚያጓጉ ናቸው ብሎ መውሰድ ይቻላል። የዛሬን ያድርገውና እንግዲህ ኢትዮ ኤሌክትሪክና ቅዱስ ጊዮርጊስ ሲገናኙ ማንም የእግር ኳስ ተመልካች ከስታዲየም አይቀርም። ሁሉም የሁለቱን ቡድኖች ፉክክር ይናፍቃል፣ ይፈልጋል። ገብተህም ደግሞ ተናደ የምትወጣበት ሳይሆን ተደስተ የምትወጣበት ጨዋታ የሚታይበት ነበረ። በሁለቱም በኩል ተሸንፈህ እንኳ ተደስተ የምትወጣበት ጨዋታ ነበር ለደጋፊዎች። የነዚህ የሁለቱ ቡድኖች ጨዋታ ዛሬ ላይ በዛ ቁመና ላይ ናቸው ብሎ መውሰድ አይቻልም ሁለቱም ቡድኖች። ነገር ግን ደግሞ ካላቸው ስብስብ አንጻር ደግሞ ዘንድሮ ደግሞ ሰርፕራይዝ እየሆኑ ናቸው እስካሁን ባደረጓቸው ጨዋታዎች። ሁለቱም ቡድኖች ማንም የስፖርት ቤተሰብ አሁን በሚገኙበት ደረጃ ላይ ይገኛሉ ብሎ የጠበቀ አልነበረም። ነገር ግን ሁለቱ ቡድኖች አሁን ላይ ጥሩ ሊባል በሚችል አቋም ላይ ይገኛሉ። እንዲያውም የዋንጫ ፉክክር ውስጥ አሉ ሁለቱም ቡድኖች። ስለዚህ የዛሬውን ጨዋታ ይህንን በተለይም በአንድ ነጥብ ልዩነት ላይ መሆናቸው፣ በአንድ ደረጃ ልዩነት ላይ መሆናቸው ጨዋታውን የበለጠ አጓጊና ተጠባቂ እንዲሆን አድርጎታል። ሌላው እንግዲህ ይህን ጨዋታ ተጠባቂ የሚያደርገው የሁለቱ ቡድኑ አሰልጣኞች አንድ ማሊያ ለብሰው የተጫወቱ አንድ ላይ ሆነው ቅዱስ ጊዮርጊስን ያሰለጠኑ መሆናቸው፣ ከዛ ውጪ የአንድ ሰፈር ልጅ መሆናቸው፣ ከዛ ውጪ ደግሞ ሁለቱ ደግሞ የልብ የቅርብ ጓደኛሞች መሆናቸው ጨዋታውን የበለጠ እንዲጠበቅ አድርጎታል። ማምን እንደሚያስብ ሁለቱም ይተዋወቃሉ። ስለዚህ በምን አይነት ልዩነት ይህን ጨዋታ ይዘውት ሊወጡ ይችላሉ? የማን ታክቲክ የበላይነት ይኖረዋል? እውነት ነው እና በዛሬው ጨዋታ ላይ ይህ ይጠበቃል። እንደዚህ አይነት ነገር ሲኖር ደግሞ በእነሱ ላይ ብቻ ሳይሆን በተጫዋቾቹ ላይም ተጽዕኖ ያደርጋል። ምክንያቱም የተጫዋቹ የአሰልጣኞቹ ስሜት ፍላጎት ይገባቸዋል ተጫዋቾቹ እና ሁልጊዜ እንደዚህ የሚተዋወቁ የቅርብ የሆኑ አሰልጣኞች የሚያሰለጥኗቸው ቡድኖች ሲገናኙ ጨዋታዎቹ በጣም አንዳንዴ ከቁጥጥር ውጭ ይወጣሉና ነፍሱን ይማረውና ይድነቃቸው ቡቸራ ዳኛው አንድ ነገር ይለኝ ነበር። ሁል ጊዜ ጸጋዬ ኪዳነ ማርያምና ገብረ መድህን ኃይሌ ሲገናኙ ተጫዋቾቹን ሳይሆን መቆጣጠር አሰልጣኞቹን ነው ይላል እና ሁሉ ጊዜ ሁለቱ ሲያጫውቱ በዚህ እነሱ ባሉበት በኩል ነው የሚቆመው እና ለምንድን ነው ምናምን ብዬ ስጠይቀው እንደ ጨዋታው የሚያቀጣጥሉት እኮ ከሁለቱ አፍ የሚወጣ ነገር ነው ከባድ እንጂ ልጆቹ ሜዳ ላይ የሚያደርጉት አይደለም ይላል እና ሁለቱን ነው ሲያስጠነቅቅ የሚውሉ። በቃ አስወጣለሁ ያለ 10 ጊዜ እየመጣ ሲያስፈራራ ይቆያልና ሁለቱ የሚናገሩት ነገር በጣም ከባድ ነው። ሁለቱ አንዱ ሲናገር ምን ሊያረግ እንደሚችል ይረዳሉ። ስለዚህ በዛ ምክንያት ጨዋታው ጡዘቱ በጣም ይጨምራልና በዛሬው ጨዋታ ላይም ይህ ነገር ይጠበቃል። አምና ሁለቱ ቡድኖች ሁለተኛው ዙር ላይ ሲገናኙ የነበረው ፉክክር በጣም ከባድ ነበር። ለኢትዮ ኤሌክትሪክ በተለይ ጨዋታው በጣም አስፈላጊ ስለነበር እና ከዛ ጋር ተያይዞ ኢትዮ ኤሌክትሪክ እውነት ለመናገር በዛ ጨዋታ ላይ መሸነፍ አልነበረበት። በቃ በጣም አጥቅቷል፣ በጣም ተጭኗል፣ ጎል አጋጣሚዎችን ፈጥሯል። ቅዱስ ጊዮርጊስ ደግሞ በአንጻሩ ደግሞ ባልተጠበቀ ሁኔታ በሚገርም ሁኔታ ጨዋታዎቹ በጣም ሲከላከል ነበር የጨረሱ ሰዓት በጣም ይገሉ ነበር ተጫዋቾቹ ምናምንና እንደዛም ሆኖ ግን ጠንካራና ጥሩ ፉክክር ያየንበት ጨዋታ ነበርና በዛሬው ጨዋታ ላይ በሁለቱም በኩል እንግዲህ በቅዱስ ጊዮርጊስ በኩል በተወሰነ ደረጃ ቢያንስ እና አሚን ነስሩ፣ አዲሱ አቱላ፣ ከንቲባ ማይሰለፉበት ሁኔታ አለ። በኢትዮ ኤሌክትሪክ በኩል ግን ሁሉም ተጫዋቾች ለዚህ ጨዋታ ዝግጁ መሆናቸው ተገልጿል። ይህ ደግሞ እስካሁን ድረስ ባሉ ጨዋታዎች ላይ ወጥ ቋሚ አሰላለፍን ይዞ እየቀረበ ለሚገኘው ለኢትዮ ኤሌክትሪክ ትልቅ አጋጣሚ ነውና ይህም ጨዋታ እንደዚሁ በብዙ ምክንያቶች ተጠባቂ ነው። ምናልባት የአዲሱ አቱላ ለመኖር ቅዱስ ጊዮርጊስን ሊጎዳው ይችላል። የቡድኑ ሁሉ ነገር ሆኖ እየተመለከት ነው ነበር። በተለይ አዲስ አበባ በተደረጉ ጨዋታዎች ላይ ጥሩ ጊዜን ያሳለፈው ተጫዋች አዲሱ አቱላ ነበረ።
ብዙ የማጥቃት መነሻዎቹ ወደ ኋላም እየተመለሰ በማጥቃቱን በማገዙ በኩል አዲሱ አቶላ ለቡድኑ የልብ ምት የሆነ ተጫዋች ነበር። ዛሬ አለመኖሩ ምናልባት በተወሰነ መልኩ ቅዱስ ጊዮርጊስን በማጥቃት ሂደቱ ላይ ሊያቀዛቅዘው ይችላል ተብሎ ይጠበቃል። ግን ከታሪክ አንጻር ከአሰልጣኞቹ ማንነት፣ ከአሰልጣኞቹ የቅርብ ወዳጅነት፣ ከአሰልጣኞቹ አብሮ የመስራት ነገር እንግዲህ ከነዚህ አንጻር ብዙ የሚጠበቅ ጨዋታ ነው የዛሬው ጨዋታ። ብዙ የሚያገዝፉት ነገሮች ይበዛሉ። ስለዚህ ይሄኛው ጨዋታ በእጅጉ የሚጠበቅ ከውጤትም አንጻር በእጅጉ የሚጠበቅ ጨዋታ ነው። ለማሸነፍ የሚደረግ ጨዋታም ስለሆነ ብርቱ ፉክክር ይደረግበታል ተብሎ ይጠበቃል። የመጨረሻው ጨዋታ እንግዲህ ምሽት 12 ሰዓት ላይ የሚደረገው ኢትዮጵያ ቡና ነው። ኢትዮጵያ ቡና እንግዲህ በውጤት ቀውስ ውስጥ የሚገኝ ቡድን ነው፣ የተንገራገጨ ያለ ቡድን ነው። ስለዚህ ዛሬ ደግሞ ዳግም ወደ አሸናፊነት ሊመለስ ነው ወይስ ደግሞ አራተኛ ተከታታይ ሽንፈቱን ይቀበላል የሚለው በእጅጉ የሚጠበቅ ነው። ሸገር ከተማ ጋር ነው የሚጫወተው ምሽት 12 ሰዓት። ስለዚህ አሁንም አቢካሳውን ጫናቸው ተመልሶ ምናልባት እፎይ ያሉባቸው ጊዜያቶች ነበሩ አንድ ጨዋታን አሸንፈው። ከዛ በኋላ ግን አሁንም ሐዋሳ ከሄዱ በኋላ ዳግም ተሸንፈዋል። ዛሬስ ወደ አሸናፊነት ይመለሳሉ ወይስ ደግሞ ይሸነፋሉ የሚለው በእጅጉ የሚጠበቅ ነው። እንግዲህ ኢትዮጵያ ቡና ቤተሰብ የሚጠበቀው ጨዋታ ነው። ይህ ጨዋታ ሸገር ከተማ ባንጻሩ እንግዲህ አርባ ምንጭ ከተማን 1-0 አሸንፎ ነው በመጨረሻ በሄኖክ አዱኛ የፍጹም ቅጣት ምት ጎል በመጨረሻው ደቂቃ አሸንፎ ወጥቷል። ብዙ ጭቅጭቅ የተነሳበት ጨዋታ ነበር ያኛው ጨዋታ። የዳኝነት ጉዳይ ብዙ የተነሳበት ጨዋታ ነበር። ለሁሉም ግን ሸገር ከተማ ያንን ጨዋታ አሸንፎ ወጥቷል። በዛሬው ጨዋታ እንግዲህ ለተከታታይ ሽንፈት አሸናፊ አሰልጣኝ አሸናፊ በቀለም በተመሳሳይ ቡድኑ ያን ያክል ብዙ ቅርጽ ያለው ቡድን አይመስልም ነበር። አዲስ አበባ ላይ በነበረው ጨዋታ ላይ ብዙ የሚቸገር ቡድን፣ በማጥቃቱም በመከላከል ረገዱም ብዙ ኳሶች የሚቆራረጡበት ቡድን፣ ኮኔክሽን የሌለው ቡድን እንደሆነ በደንብ እየተመለከትን ነበር። በውጤቱም ረገድ ትንሽ መንገራገጮች ነበሩ። አሁን ላይ ግን ወደ አሸናፊነት ተመልሷል። ዛሬ ለኢትዮጵያ ቡናም ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ከያዘው የስኳር ጥራት አንጻርም ጥሩ ተጫዋቾችን አሉት። ይህም ጨዋታ በእጅጉ ይጠበቃል። አዎ ሁለቱ ቡድኖች እንግዲህ በአንጻራዊነት ካልሆነ በስተቀር በተመሳሳይ ሌቭል ላይ ሊገኙ የሚችሉ ቡድኖች ናቸው። አሰልጣኝ አሸናፊ በቀለ አሁን ላይ በጣም በቡድናቸው የተቸገሩበት ሁኔታ እንዳለ አንዳንድ መረጃዎች ያሳያሉ። አሰልጣኝ አሸናፊ እንግዲህ ቡድኑን የተረከቡ ሰሞን ላይ ተመልክተ ከሆነ በርካታ ትላልቅ ተጫዋቾችን የማስፈረም ሁኔታ ፈጥሮ ነበር። ያ ነገር ግን ከዚህ ከፋይናንስ ስርዓቱ ጋር ተያይዞ መቀጠል ባለመቻሉ ምክንያት ሊፈልጉ ያሰቡትን ቡድን ሳይገነቡ የቀሩ ይመስለኛል እና ያን ነገር ለማስተካከል ከዛ በኋላ በጣም ተቸግረዋል። አሁንም ጥሩ የተከላካይ ክፍል አላቸው። ነገር ግን ከወገብ በላይ ግን በሚፈለገው ደረጃ ቲሙ እየሄደላቸው አይደለም። ጎሎች የሚገኙ አጋጣሚዎችን የሚጨርስ አጥቂ የላቸውም። አንተነህ ተፈራ እንደታሰበው ይሆን አይደለም እዛ ቡድን ላይ። ስለዚህ ይሄ ነገር የቡድኑን አቋም ወጣ ገባ እንዲሆን አድርጎታል ብዬ አስባለሁ። እና አሁንም አሰልጣኙ ተጫዋች ይፈልጋሉ። አዲስ ቡድን ከመሆኑ ጋር ሲደመር ደግሞ ይበልጥ ያስጨንቃል፣ ይከብዳል። በተለይም ደግሞ አሁን የሸገር ከተማ ክለብ አመራሮች ከቡድኑ ብዙ ነገር ይጠብቃሉ። የክለቡ ፍላጎትና አቅርቦት ያልተጣጣመበት ሁኔታ አለና ይህ ለአሰልጣኙ እጅግ የከበደ ፈተና ሆኗልና ከዛ አንጻር ሸገር በሚፈለገው ደረጃ ላይ ሊሄድ አልቻለም። ግን ያም ቢሆን ግን ከዛሬው ተጋጣሚው የተሻለ አቋም ላይ ይገኛል። የዛሬው ተጋጣሚ እንግዲህ ኢትዮጵያ ቡና አሁንም በውጤት ቀውስ ውስጥ እንደቀጠለ ነው የሚገኘው። እንግዲህ እስካሁን ባደረጋቸው 6 ጨዋታዎች እንግዲህ 4 ጊዜ ተሸንፏል። 1 ጊዜ ብቻ ነው ማሸነፍ የቻለው፣ ሌላ ጊዜ ደግሞ አቻ ነው የወጣው። ይህ በኢትዮጵያ ቡና የአጀማመር ታሪክ ውስጥም እጅግ በጣም አስደንጋጩና መጥፎ ነው። ስለዚህ ኢትዮጵያ ቡና መጥፎ ጊዜን እያሳለፈ ነው የሚገኘው። ምናልባት ቡድኑ ለዚህ ሁሉ ችግር እንዲወርቅ ያደረገው አዲስ አበባ ላይ ያደረጋቸው 2 ወሳኝ የቅዱስ ጊዮርጊስ ጨዋታዎች ናቸው ተብሎ ነው የሚታመነው። ይሄ ጨዋታ ብዙ ነገሮችን እንዳበላሸ እየተነገረ ይገኛልና ከዛ ጋር ተያይዞ እንግዲህ አሁን ቡድኑ ከአዲስ አበባ ሲወጣ የተሻለ ነገር ሊያደርጉ ይችላሉ የሚል ግምት ቦርዱ ጋር ነበር። ለዚህ ማሳያ የሆነው እንግዲህ አሁን በኢትዮጵያ ቡና ክለብ ውስጥ 3 ተከታታይ ሽንፈት ያስተናገደ አሰልጣኝ ይሰናበታል ያለ ድርድር። በቃ በራሱ ይሄ ቡና ውስጥ የታወቀ ነው። ነገር ግን አሁን
ምናልባት እንግዲህ እዛ ሲሄድ ይሻሻላል ብለው የመጀመሪያው ጨዋታ ላይ ተበላሽቶባቸዋል። እንታገስ የሚል ነገር ነው ያለውና ብዙ ነገሮች እዛ ከሄደ በኋላ ቡድኑ ይቀይራል የሚል እምነት ቦርዱ አካባቢ ነበር። ነገር ግን በመጀመሪያው ጨዋታ ላይ ቡድኑ ሽንፈት ማስተናገዱ ቦርዱንም ደጋፊውንም ይበልጥ ጥንቃቄ ውስጥ አሳሳቢ ሁኔታ ውስጥ የከተተ ያለ ይመስለኛልና ቡድኑ በዚህ ሁሉ ውጥረት ውስጥ ሆኖ ነው የዛሬውን ጨዋታ የሚያደርገው። ይህ እጅግ በጣም ከባድ ፈታኝ ይመስለኛል። በተለይም ጨዋታውን እንደተጀመረ አካባቢ የመጀመሪያው 45 ላይ ቡና ጎሎችን ማስቆጠር የማይችል ከሆነ ለቡና እጅግ በጣም ከባድ እየሆነ ነው የሚሄደው ጨዋታው። በአንጻሩ ሸገሮች እየተነሳሱ የሚሄዱበት ሁኔታ ነው የሚኖረው። በአንጻሩ ሸገር ቀድሞ ጎሎችን የሚያስቆጥር ከሆነ ጨዋታውን በቀላሉ የመቆጣጠር እድል ይኖረዋል ብዬ ነው ማስበው። ሸገር እንዳልኩ ጠንካራ የተከላካይ ክፍል አለው። ልምድ ያላቸው ተከላካዮች አሉት። ወጣቶችም ናቸው። ልምድ ያላቸውን ከወጣቶች ጋር ያጣመረ ጠንካራ የተከላካይ ክፍል አለው፣ ግብ ጠባቂውን ጨምሮ ማለት ነው። ስለዚህ በቀላሉ ጎል ማስቆጠር ያውም በጭንቀት ላይ ለሚገኝ ቡድን እጅግ በጣም ከባድ ፈታኝ የሚሆን ነው የሚሆነውና ሸገር የዛሬውን ጨዋታ አሸንፎ በአሸናፊነት ለመቀጠል እጅግ በጣም ወሳኝ ነው ለሸገር። የሚያሸንፍ ከሆነ ደግሞ የሚያሸንፈው ኢትዮጵያ ቡና ነው። ስለዚህ ይህ ጨዋታ ለሸገር 6 ነጥብ እንደማግኘት ተደርጎም የሚታሰብ ነው። ሌላኛውን ቅዱስ ጊዮርጊስን የከተማ ተቀናቃኙን አሸንፏል። አሁን ኢትዮጵያ ቡናን አሸነፈ። እንደገና ሁለተኛ ተከታታይ ድሉ ነው የሚሆነው። ስለዚህ ይሄ በቲም ስነልቦና ላይ ሊፈጥር የሚችለው ነገር በጣም በጣም ከፍተኛ ነው። ስለዚህ ከዚህ አንጻር ተጫዋቾቹ በምን አይነት ስነልቦና ለዛሬው ጨዋታ እንደሚቀርቡ ማሰብ ከባድ አይሆንም እና የሁለቱ ቡድኖች ጨዋታ እጅግ በጣም ፈታኝ ከባድ የሚሆንበት ሁኔታ እንዳለ ይሰማኛልና አሰልጣኝ አብይ ካሳሁን የዛሬው ጨዋታ ምናልባት የመጨረሻቸው ህልውናቸውን የሚወስን ጨዋታ ሊሆን ይችላል። ከሳቸው ሁሉና አንጻር ካየኸው ይህ ጨዋታ ምናልባት የመጨረሻቸው ሊሆን ይችላልና ክለቡ ባይወስን እንኳን በራሳቸው ሊወስኑ የሚችሉበት እድል ሊፈጠር ይችላል። ምክንያቱም እንደ ወጣት አሰልጣኝ ይሄ በጣም ከባድ ነው። እውነት ለመናገር ከባድ ነው። እኔ ባልናገረው በራሱ ደስ ይለኝ ነበር። ግን ቡና ውስጥ ያለ ታሪክ ስለሆነ እንደዚህ አይነት ነገር ምንም ማድረግ አይቻልምና እንደ አሰልጣኝ እድለኛ አይደለም ብሎ መውሰድ ይቻላል። እጅግ በጣም ከባድ መጥፎ በሆነበት ጊዜ ነው ኢትዮጵያ ቡናን እየተረከበውና ከሱ ካለው ልምድ እውቀት ምናምን አንጻር ጊዜው አልነበረምና የሚያሸንፍ ከሆነ ደግሞ ይበልጥ ሊነሳሳ ይችላል። መልካም እድል ይግጠመው ነው ምንድነው? አዎ መልካም። እንግዲህ በርካታ ጨዋታዎች ዛሬ ይደረጋሉ። እነዚህ 4 የሚደረጉ ጨዋታዎች በእጅጉ ቀልብን የሚስቡ ለተመልካች አጓጊ ጨዋታዎች ይሆናሉ ተብሎ ይጠበቃል። ምናልባት ቀኑ ዛሬ ሮብ ከመሆኑ ውጭ የስራ ቀን ከመሆኑ ውጭ እንጂ ለኢትዮጵያ እግር ኳስ አፍቃሪያን ጥሩ የእግር ኳስ ቀን ነው ተብሎ ይታሰባሉ። ወደ ፍጻሜ ግን ሳትሄድ በፊት አንድ ጥያቄ ልጠይቅ። ጠያቂው ሲጠየቅ ነው። እሺ 4 ጨዋታዎች እንግዲህ በአዲስ አበባና በሐዋሳ ይደረጋሉና እስቲ ውጤት ገምት ብል ማን ትገምታለህ? 4ቱንም ሲዳማ ቡናን ከመቻል ካላቸው የቲሞቹ ወቅታዊ አቋም ተነስቼ ባቸው ውጤት ያልቃል ብዬ የማስበው ጨዋታ ነው። ስለዚህ ጎል ይኖረዋል። ጨዋታው ጎል ይኖረዋል፣ ግን ባቸው ውጤት የሚጠናቀቅ ጨዋታ ነው። ግን የፋሲል ከነማና የሐዋሳ ከተማ በጠባብ ውጤት ፋሲል ያሸንፋል 1-0። ከዛ በላይ ጎል ይቆጠራል ብዬ አላስብም። የኢትዮ ኤሌክትሪክና የቅዱስ ጊዮርጊስ ጨዋታ ደግሞ በቅዱስ ጊዮርጊስ አሸናፊነት ይጠናቀቃል ብዬ ነው ማሰበው። የሸገር ከተማና ጎሉን አትናገር ምናልባት ከ2-1 የሸገር ከተማንና የኢትዮጵያ ቡና ጨዋታ ባቻ ውጤት ይጠናቀቃል። ጎል አይቆጠርበትም። ጎል ሳይቆጠር ምናልባት ከቡድኖቹ ወቅታዊ አቋም ኢትዮጵያ ቡና ካለበት ውጥረት አንጻር ጎል የማይቆጠርበት ጨዋታ ባቻ ውጤት ይጠናቀቃል ብዬ ነው ማሰበው። ኢትዮጵያ ቡና ያጠቃል፣ ግን በመከላከሉ ረገድ ሸገር ከተማ የተሻለ ስለሆነ
0-0 ውጤት ይጠናቀቃል ብዬ አስባለሁ። እንግዲህ አድማጭ ተመልካቾቻችን ደግሞ እናንተስ ምን ትላላችሁ? በኮሜንት ላይ አስቀምጡልን። ውድ ተመልካቾቻችን ዛሬ በሚደረጉት የ7ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታዎች ዙሪያ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና እኔ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆነ አብረናችሁ ቆይታ አደረግ። በዛሬዎቹ ጨዋታ ዙሪያ ያላችሁን ሀሳብ አስተያየት፣ እንደውም ግምታችሁን በሀሳብ መስጫው ላይ አስፈሩልን። ሰናይ ጊዜን ተመኘ።